የተገደሉት የተቃጠለው ቤትና የወደመው ንብረት የኦርቶዶክሳውያን ብቻ መሆኑን ገልጸውልናል። ክርስቲያን ብቻ ተለይቶ ሙስሊም አንድ አልተቃጠለ ወልብራታት ውጪ ያወጣው እንትን አድርገውታል ገብርኤልን ማለት ነው። ወደ ሬቻ የሚባል ስንመጣ ማታ ላይ በማግስቱ ለቀቁበት እሳት። የተለየ ነው ቤቱ ክርስቲያን ቤት ነው የተቃጠለው። አንድ ቤት አልተረፈም። አንድ አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። አሬ ደብራል በጣም የደመሬ ታሲዎች ቦታ ያለ ወሬውን ተወውና ና ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና ሰማለሁ። አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። በቅ እያለ አንዳንድ ጊዜ እንዲህ ይላል በቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ ነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ሰላም ጤና ይስጥልን። የተከበራችሁ የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እንግዲህ ተመልሰን በሌላ ቪዲዮ መተናል። ዛሬ የተመለስንበት ጉዳይ አሳዛኝ ጉዳይ ነው። አርሲ ዞን ውስጥ በኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ላይ የተደረገው ጭፍጨፋ፣ ሃይማኖት ተኮር ግድያ ጭፍጨፋን በሚመለከት ስላሉ ጉዳዮች ልናወራ ነው ወደ እናንተ የተገኘ ነው። እንግዲህ ዜናው በባለፈው ሳምንት ነበር የወጣው። እኔ መጀመሪያ ዜናውን ያየሁት መሰረት ሚዲያ ላይ ነው። ከዛ በኋላ ግን በተለያዩ በቤተክርስቲያንም በኩል ባሉ ሚዲያዎች ወጥቷል ዜናው። መጨረሻ ላይም እንግዲህ መንግስት ራሱ ስለ ጉዳዩ ሐሳብ ሰጥቷልና በእነዛ ጉዳዮች ላይ እንግዲህ ልናወራ ነው የተገናኘ ነው። ዜናው የሆነ እንዴት ነው በሰብሰብ አድርጎ የቀረበ አንድ መረጃን በማቅረብ ጀምራለሁ ማለት ነው። ይሄን ፕሮግራሜን በማህበረ ቅዱሳን 2018 ዓመተ ምህረት ጀምሮ በአዝነው ሳምንት ብቻ ከግንቦት 23 ቀን 2018 ዓመተ ምህረት ጀምሮ በአርሲ ሀገረ ስብከት በአሰኮ በሽርካና ሆንቆሎ ዋቢ ወረዳዎች 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ይታወቃል። በዚህም ሙሉ በሙሉ መኖሪያ ቤታቸውንና ሀብት ንብረታቸውን ማጣታቸውን ነዋሪዎቹ ገልጸዋል። ምንም ቤት አልተረፈም። አንድ ቤትም አልተረፈ። ቤተክርስቲያኑም ተቃጥሏል። ሶስት ቀበሌ ነው የተቃጠለ። ያው ቤቱ ያ ካራመቱ ነው። የታችኛው ጠለታ ገብርኤል እና ብዮ ቀበሌ ነው። ከዛ ወረዳችን አሰኮ ነው። በቃ አንድም ንብረት አልተረፈም። ድጋሜ ነው እኛም ቤት የተቃጠለው። ባለፈውም ሰኔ 7 ተቃጥሎ ነበረ። ነሐሴ 7 ተቃጥሎ ነበር። አሁን ደግሞ አቃጠሉት። ባሁን ከብት ብቻ ከ150 ከብት በላይ ይሆናል እና ያው ቤት ምንም ቤት አልተረፈም። ሀገረ ስብከቱ ከ280 በላይ ምዕመናን መፈናቀላቸውን የገለጸ ሲሆን ጣቢያችን ያነጋገራቸው ምዕመናንም የተገደሉት የተቃጠለው ቤትና የወደመው ንብረት የኦርቶዶክሳውያን ብቻ መሆኑን ገልጸውልናል። ክርስቲያን ብቻ ተለይቶ ሙስሊም አንድ አልተቃጠለ። ወልብራታት ውጪ ያወጣው እንትን አድርገውታል ገብርኤልን ማለት ነው። ወደ ሬቻ የሚባል ስንመጣ
ማታ ላይ በማግስቱ ለቀቁበት እሳት። የተለየ ነው። ቤቱ ክርስቲያን ቤት ነው የተቃጠለው። አንድ ቤት አልተረፈም። አንድ ይህንን ዘገባ እስካጠናከርንበት ድረስ በአካባቢው የሚኖሩ ምዕመናን አካባቢውን ለቀው መውጣታቸውን የቀጠሉ ሲሆን በስጋት ውስጥ እንደሚገኙም ጠቁመዋል። አካባቢው በቃ ያው እዛ ያስፈራል፣ መሄድም አይቻልም። ሰው ተሰዶ ወደዚህ ወደ ወረዳው ለመሄድ እየተጠጋ ነው። የተመታም አለ። ያው ሌላው ንብረቱን እንዳለ ትቶ ልጆቹን ሸሸ። የሞተም ሞተ። ያው በየጫካ ወደቀው አልተነሳም። ጉዳዩን ለማጣራትም የዞኑን ሰላምና ጸጥታ ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። እንግዲህ እንደሰማነው በቃ ሙሉ ለሙሉ ያነጣጠረው ኦርቶዶክስ ክርስቲያኖች ላይ ነው። እንግዲህ ቁጥሩ 13 ነው ቢባልም እንግዲህ በተለያዩ ማህበረ ቅዱሳንም ባወጣው እንደዚሁም የተለያዩ ሚዲያዎች ላይ መሰረት ሚዲያ ላይ የሚያዩት ከ280 የሚሆኑ የት እንዳሉ በአሁኑ ሰዓት አይታወቅም። ይሄ በጣም አስደንጋጭ ነው። ከዛ አልፎ ሰምታችኋል ከ150 በላይ ከብቶች ገለዋል። ሲያባረሯቸው ተመልሰው እንኳን የሚበሉት እንዳያገኙ ነው። መኖሪያቸውንም አቃጥለዋል። ይሄን ከ80 ምናምን 70 ቤት በላይ ተቃጥሏል። እና እንግዲህ ከዚህ በላይ አስደንጋጭ ሁኔታ ሊፈጠር አይችልም አገሪቷ ላይ ማለት ነው። እንደዚህ አይነት ጉዳይ ሲፈጠር የኔ ሃይማኖት ወይ የኔ ብሔር ወይ የኔ አካል የኔ ወገን ተነካ ስላልተነካ ዝም ልል የምችለው ነገር ነው ምናምን ተብሎ ዝም የሚባል ጉዳይ መሆን የለበትም። የሁላችንም ጉዳይ ነው። ይሄ የጊዜና የሰዓት ጉዳይ ሊሆን ይችላል እንጂ ሁሉንም በር የሚያንኳኳ ጉዳይ ነው። እንግዲህ እነዚህ ሰዎች ነፍሳቸውን ነው ለማዳን የሄዱት እንጂ አውሬ ሊበላቸው ይችላል። በአሁኑ ሰዓት የት እንዳሉ አይታወቁም ማለት ሊሞቱም ሊኖሩም ይችላሉ። ያሉበት ሁኔታ በጣም በእርግጠኝነት ወደ ጫካ ነው የገቡት ነው የተባለው። ስለዚህ በምን አይነት ሁኔታ ላይ ነው ያሉት? እነሱን ሬስኪው ሊያደርግ የሚችል ቲም አሰማርቷል ወይ መንግስት? ምንም የሚታወቅ ነገር የለም። እና ይሄን ስናይ ማለት እንደ ዜጋ አገሪቷ ላይ ትንሽ በደህንነት እሺ መኖር አንድ ነገር ነው አይደለ? ግን የሆነ ደህንነታችሁን ተጠብቆ መኖር ቅንጦት ሊሆን የሚገባው ጉዳይ አይደለም። እንደው ደህንነቴን አስጠብቅልኝ መንግስት ብሎ መጠየቅ ወይ የመንግስት ተቃዋሚ ወይ ቅንጦት የሚያስብል ጉዳይ መሆን የለበትም። እና በጣም ነው የሚያስደነግጠው። ከዚሁ ጋር ተመሳሳይ የሆነ በጣም እኔ ቀልቤን የያዘውና በጣም ደግሞ ሌላ እንዴት ነው በዚህ መንገድ ሊረዱት የቻሉት ብዬ እንዳስብ ያደረገኝ አንድ መግለጫ ከመንግስትም ወጥቷል። እንግዲህ በኢትዮጵያ ቲቪ በኩል የወጣውን እሱንም እናዳምጥና እሱ ላይም ያለኝን አመለካከት እነግራችኋለሁ። ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽሕፈት ቤትም ተዘርፏል። እዚህ ይሄ እንግዲህ የመንግስት በኩል እንግዲህ በኮሙኒኬሽን መስጫ በኩል የተላለፈው መረጃ ሙሉ ለሙሉ የሆነ ያላገናዘበ ሁኔታውን በደንብ አድርጎ የሚገልጽ ነገር አይደለም። አሁን ኮንሲስተንት የሆነ ተመሳሳይ የሆነ መረጃዎች በተለያዩ የመረጃ ማቅረቢያ መረጃ አውታሮች ሰምተናል። ማለት ከተለያዩ መረጃ አቅራቢዎች ተመሳሳይ አይነት ቁጥር ሰምተናል። 13 ሰዎች ሞተዋል፣ 280 የሚሆኑ ያሉበት አይታወቅም የሚል ማለት ነው። አሁን ይሄንን የመንግስት ማብራሪያ ስንሰማ አንደኛ ሀዘኔታን የመግለጽ ነገር በፍጹም አናይበትም። መንግስትን የተጎዳው ወደሚል አይነት
ማብራሪያ ነው ቀጥታ የገቡት። እንደዚህ የሚያደናቅፈው ኦነግ ሸኔ ምርጫን ለማደናቀፍ መጥቶ ተሰውተዋል ያላቸው የራሱን የመንግስት የጸጥታ አካላት ነው። ከዛ እንግዲህ በማንነታቸው ወይ በሃይማኖታቸው የተገደሉትን ሲቪሎች ነው ያላቸው። ቁጥራቸውንም እንደሰማችሁት ነው 3 ይሁን እንደዛ ነው ብሎ የጠቀሰው። በተረፈ ግን 8 የተገደሉ የራሱ የጸጥታ አካላትን የተሰዉ ሲል የሞቱ ያላቸው የተገደሉ ያላቸው ግን ሲቪሊያን ብሎ ያላቸው እንግዲህ በሃይማኖታቸው የተገደሉት ነው። ያንን እንግዲህ ከዚህ በላይ ማለት የሆነ ለኔ እዘኑልኝ ለነሱ አትዘኑ የሚመስል አይነት እንደው ለዜጎች ሙሉ ለሙሉ ደንታ የሌለው አይነት መግለጫ ከዚህ በላይ ሊወጣ ይችላል ብዬ አላስብም። እውነቱን ለመናገር የተቃጠለው የገብርኤል ቤተክርስቲያን ጥንታዊ ከ101 ዓመት በላይ እድሜ ያለው ቤተክርስቲያን ነው። እሱ ቤተክርስቲያን ማለት እንግዲህ በታሪክ ትልቅ ስፍራ የሚሰጠው ትልቅ ቦታ የሚሰጠው ታዲያ ስለዛ ስለተቃጠለው ቤተክርስቲያን እንደዚሁ በአንድ ቃል ነው አልፈው እንደው ስለ ቤተክርስቲያኑም ጥንታዊነትና ታሪካዊነት የሚያወሳም ነገር በፍጹም አላየንበትም። እና ይሄ አንዱን ወገን እንግዲህ በእርግጠኝነት ከሰው ይሄን ያህል ድምጽ ባይመጣ ስለተገደሉት ኦርቶዶክስ ክርስቲያኖች ነፍስ ደም ፍትህ መስጠት አለብህ ብለው ባይናገሩ ይሄንንም አይነት መግለጫም ለመስጠት ይደፍራሉ ብዬም አልደፍርም። እውነቱን ለመናገር እንግዲህ ከ2024 ጀምሮ ከዛሬ 2 ዓመት 3 ዓመት ጀምሮ ከ1000 በላይ ኦርቶዶክሳውያን ናቸው በአርሲ የተገደሉት። ይሄ ሰው ተደጋግሞ የሚሆን ነገር ነው። ስለዚህ እልባት ያልተሰጠው ሙሉ ለሙሉ መንግስት እያወቀው ችላ ያለው ጉዳይ እንደሆነ ይታወቃል። እና ያንን ነው አሁን ከንግግራቸው አንደኛ ለሞቱት ምንም አይነት ሀዘኔታ አይነት ድምጽ የለም። ለሞቱት ሰዎች ቤተሰቦቻቸው ማጽናኛ እንደገና ደግሞ እንደው በትንሹ እንኳን ግልጽ የሆነውን አንድም ሰምታችኋል። እኛ አባት ሲናገሩ ማህበረ ቅዱሳን ላይ ቃለ መጠይቅ የሰጡት ተመርጦ የኦርቶዶክስ ክርስቲያኖች ቤት ነው የተቃጠለው። ኦርቶዶክስ ክርስቲያኖች ናቸው ተመርጠው የተገደሉት የታረዱት ብለዋል። ስለዚህ ይሄን በሚታወቅበት ሁኔታ አንድም የማጽናኛ ቃላት እንዲያወጡ አልፈቀዱም። ይሄ መንግስት 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ይህ ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽም ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን። እንደ ሰላም ሚኒስተር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት በክብር ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ እንግዲህ ምንም አይነት ሲምፓቲ ማለት ርህራሄ የሌለው ንግግር ሲሆን ብዙ ሰው የሚገዛው አይደለም። አሁን አዳምጬ ለመጨረስ ራሱ በጣም እየከበደኝ ነው ያዳመጥኩት። እኚህ ሰውዬ እንግዲህ ሰላም ሚኒስቴር ሰውዬ ናቸው። እዚህ ጋር ፍሬም አደራረጉን ራሱ ካያችሁ ማለት ነው የአርሲ ጥቃትና የተደበቀው እውነት በሚል ርዕስ ነው ይሄ የወጣው። አሁን አርሲ ጥቃት አለ እና
ሰውየውም ግጭት ብለው ነው የገለጹት። መጀመሪያ ላይ እንደውም የረሳሁት አንድ ነጥብ ነበር፣ ግጭት ነው ያሉት። ግጭት በሁለት ኦልሞስት እንጣላ ብለው በወሰኑ አካላት መካከል የሚፈጠር ነገር ነው። ጭፍጨፋ ግን ሲሆን አንዱ በቃ ተጎጂ ነው፣ አንዱ ጎጂ ነው። በቃ አንዱ እያሳደደ አንዱ ተሳዳጅ ነው። ስለዚህ ጭፍጨፋ ነው፣ ግጭት አይደለም። ስለ ግጭት ነው እኚህ ሰውዬ እያወሩ። ሌላው ደግሞ እንደው ለመከላከል ይሄንን እንትን ለፖለቲካ ፍጆታቸው ለማዋል ምናምን በቃ ፖለቲካችሁ እናንተ ተጫወቱት፣ ነገር ግን በዛ መሀል እየሞተ ያለውን ሰው እንደ መንግስት ለዛ አካል የምትሰጡት መፍትሄ ምንድን ነው? ስለ መፍትሄ ያወሩት ነገር የለም። እናወግዛለን ያሉት። አዎ ማውገዝማ እኛም እናወግዛለን። መንግስት እኮ እንዲያወግዝ አይደለም የሚጠበቀው። መንግስት ህግ እንዲያስከብር ነው የሚጠበቅበት። ህግ በቦታው ላይ ሄዶ ህግ ማስከበር፣ የተጎዱ ቤተሰቦች መድረስ፣ ካሳ መክፈል፣ ቤታቸው የተቃጠለባቸውን ቤት እንዲሰራላቸው ማድረግ፣ የኦርቶዶክስ ተዋህዶ ቤተክርስቲያን ጋር አንድ ላይ ሆነው ለዚህ ጉዳይ እልባት እንዲሰጥ ማድረግ ነው። እንደነገርኳችሁ 2 ዓመት 3 ዓመት የቆየ ጉዳይ ነው። በዚህ ጉዳይ የመጀመሪያው አይደለም። ስለዚህ ተደጋጋሚ ነገር በምን አይነት መፍትሄ እልባት ማግኘት፣ ምን አይነት መፍትሄ መገኘት አለበት፣ ምን አይነት እልባት ሊሰጠው ይገባል ማወቅ አለብን። በአሁኑ ሰዓት ይሄንን እንግዲህ ማያውቁ ወይ ደግሞ ልክ እንደ አንድ ግለሰብ ልክ እንደ እኔ ማለት ነው ወጥቼ አወግዛለሁ ለማለት ብቻ ከሆነ መግለጫ የሚሰጠው እንዴ ለማውገዝ አይደለም እኮ መንግስት ስልጣን ላይ ተቀምጧል እንዴ፣ ህግ ለማስከበር ነው። ስለዚህ ህግ የማያስከብሩ ከሆነ እንግዲህ አስቸጋሪ ይሆናል ማለት ነው። ከዚህ በኋላም ጭፍጨፋው፣ ግድያው ይቀጥላል ማለት ነው እና የሚያሳዝን ሁኔታ ነው። እኔ በተደጋጋሚ ሳየው በጣም ልቤ የሚሰብረው ሌላ ዜናዎች ራሱ ለመስራት እንድነሳሳ ማያደርገኝ፣ ምክንያቱም የሆነ በቃ ሙሉ መንፈስ ተረብሾ ሌላ ዜና መስራት ከባድ ነው የሚሆነው። ይገባኛል፣ ብዙ አይነት ዜናዎች ናቸው የሚወጡት ሀገራችን ላይ፣ ነገር ግን ወይ ዓለም ላይ፣ ነገር ግን የሚሞቱ የሚገደሉ ሰዎች እንዳሉ እየታወቀ ስለነሱም አውርቶ ሌላ ዜና ራሱ ለመስራት ይከብዳል። ለዛም ይመስለኛል እንግዲህ ቀጥሎ አርሴናልና አርሴናል ብዬ ነው ይሄንን ዝግጅት የሰየምኩት። ለዛ ምክንያቴ እነዚህ ጉዳዮች ናቸው። ማለት በአርሴናል እና በአርሲ ጉዳይ መካከል የመጣውን ነገር ነው እንግዲህ አሁን ማውራት እንፈልገው ማለት ነው። እንግዲህ አርሴናል ከ22 ዓመት በኋላ ዋንጫ እንዳነሳ ይታወቃል። ከዛ በኋላ ኢትዮጵያ ውስጥ በአይነቱ ልዩ የሆነ ለአርሴናል ዋንጫ ማግኘትን አስመልክተው አንድ የሆነ ትልቅ ድግስ ደግሰው ነበር አዲስ አበባ ስቴዲየም ውስጥ እና ያ ድግስ እንግዲህ አጋጣሚ ሆኖ በዚህ ወቅት ዋለ ማለት ነው። በትላንትናው ዕለት ነበር የሚደረገው። በዛ ድግስ ላይ ለመገኘት ብዙ እንግዲህ አርሴናል ደጋፊ የሆኑ ሀገራችን ውስጥ ታዋቂ የምንላቸው ሰዎች ማለት አርቲስቶች፣ ታዋቂ ሰዎች ሁሉ እንዲገኙበት የነበረ ቦታ ነበር ማለት ዝግጅት ነበር እና እንደዚሁም የአርሴናል ፋን ቲቪ ነው መሰለኝ ኤፍቲቪ፣ ያው የአርሴናል ደጋፊ ስላልሆንኩ አላውቀውም በደንብ፣ ግን ከእንግሊዝ ከለንደን ሁሉ የተጋበዙ እንግዶች ነበሩ፣ ትልልቅ የአርሴናል ደጋፊዎች። እንደዚሁም እዚህ ምስሉ ላይ የምታዩት በአንድ ወቅት የአርሴናል ተጫዋች የነበረ ወይም እነሱም ጨምሮ እንግዲህ ግብዣ ተደርጎላቸዋል። ግብዣ ተደርጎላቸው ትልቅ ኢቨንት ተዘጋጅቶ ነበር። ታዲያ ይሄ ኢቨንት የዋለበት ወቅት በቃ ከባድ ወቅት ሆነ ማለት ነው እና ከዚህ ኢቨንት ጋር ተያይዞ የምታዩ ከሆነ ካስተዋላችሁና ካያችሁ እነ ሳሚዳን እንደዚሁም ደግሞ የተለያዩ አርቲስቶች ሁኔታው በቃ እንትን በዚህ ወቅት ላይ እንግዲህ ይሄ ሁሉ ሰው ተገሎ ባለበት ሁኔታ እኛ ስለዚህ ጉዳይ ልናነሳ እንደዚሁም ደግሞ ይሄንን ስለ አርሴናል ዋንጫ ማንሳት ልናነሳ አንችልም፣ አርሲ ሰዎች ያ ሁሉ ሰው ተገሎ ስለ አርሴናል ልናወራ አንችልም ብለው ሳሚዳን፣ ታደለ ሮባ እንደዚሁም ሚክዋን የሚባለው ዘፋኝ ሌሎችንም ጨምሮ አይ ቲንክ ልጅ ሚካኤልም ኦፊሻሊ ይናገር አላቅም፣ ሁሉም ሰረዙ ማለት ነው። እንገኛለን ብለው ነበር፣ አይ በቃ በዛ ምክንያት አንገኝም ብለው ሰርዘዋል። እንደዚሁም ደግሞ የሰዎቹን የኦርቶዶክሳውያን መገደል ደግሞ ያወገዙ ብዙ አርቲስቶች አሉ። ንጉሳዊ ተስፋዬ፣ መሰረት መብራቴ እንደዚሁም ብዙ ማለት አሁን ለጊዜው ማላስታውሳቸው ነገር ግን ብዙ አርቲስቶች አውግዘዋል። አሁን እዛ ቦታ እንትኑ ዝግጅቱ ሙሉ ለሙሉ ይሰረዝ በሚሉና አንዳንዶቹ ደግሞ አይ
በቃ ዝግጅቱ የተለፋበት ስለነበረ ዝግጅቱ ይቀጥል፣ ግን በዝግጅቱ የሚገኝ ገቢ ካለ ሄደው ማቋቋሚያ እንዲያረጉላቸው ማድረግ ይቻላል በሚሉ መካከል ትልቅ ክርክር ተነስቶ ነበር። አሁን ያን ሊገልጽ ይችላል ብዬ ማስበው ጽሁፍ ይሄ ነው። እዚህ ጽሁፍ ላይ ዮሐንስ ሞላ ያስቀመጠው ኮንሰርቱን በተመለከተ የተዋቀጠ ሐሳብ ነው የነበረኝ ይላል። የኔን ሐሳብ ስለሚገልጽ ነው ይሄንን ተመላችሁ። እኔም ተመሳሳይ ነገር ነበር በውስጥ ያለውና ስለዚህ በጥሩ ሁኔታ ጽፎ ስላስቀመጠው የሱን ማነብላችሁ ይሆናልና ኮንሰርቱን በተመለከተ የተዋቀጠ ሐሳብ ነበር የነበረኝ። እንደው አንደኛው የልቤ አምድ ዝግጅት ለማሰናዳት ያለውን ውጣ ውረድና ወጪ አውቃለሁ። ስንት ለፍተው ያዘጋጁትን ሰርዙ ማለት አግባብ አይደለም። ሌላው ሰው መች ህይወቱን አቆመ? ሁሉም ሰው በየሥራ መስኩ በየዕለት ትግሉ ተሰማርቶ እየኖረ እነሱ ላይ ብቻ ለምን ይለኛል ይላል። ሌላኛው ልቤ ደግሞ በራስ ቀርቶ በጎረቤት ሐዘን ራዲዮ እንኳን ከፍ ተደርጎ በማይከፈትበት አብሮ በሚታዘንበት ሀገር አርሰናል አሸንፎ በማግስቱ ስራ ለገቡበት ጉዳይ ቢቀርስ ዛሬ እንደ በግ እየታረደ ሐዘኑ ላይ ያስጨፈሩበትን ህዝብ ነው ነገ በምን አፋቸው ስራችንን ስም አይሉታል? ደሞ መለወስ አይደል ወይ? የትኛውስ ነው ትክክለኛ አትራፊ ይለኛል። ከዚህ ጎን ለጎን የዝግጅት መልክ የሚሆኑት ሙዚቀኞች ላይ ዱላ ይብዛ እንጂ ቦታ አከራይ፣ ፈቃጅ፣ አከራይ፣ ማስታወቂያ ሰሪ ሁሉ በዚህ አብረው ቢወቀሱ ቢጠየቁ ቢያንስ ወጪ ሳይበዛ ማራዘም ይቻል ነበር። ቢሆንስ ከተማው ራሱ ባንዲራ ዝቅ ላርግ እንጂ እንዲህ አይነት አስረሽ መቼ አልፈቅድም ይል ነበር ወይ? አንድ ሰው ስንት ነው? የአንድ ሰው ዋጋ ስንት ነው ብሎ ይጠይቃል። እንግዲህ እሳት ማን ለኮሰው ማንን በልቶ ማን እንደሚያተርፍ አናውቅም ብሎ ሐሳቡን አጋርቷልና እኔም በተወሰነ መልኩ ይሄን ሐሳብ እረዳለሁ። መጀመሪያ ላይ የመጣልኝ ሐሳብ ምንድነው እንግዲህ ከተማው ላይ እንደ ትልቅ ኮንሰርት ስለታሰበ የሆነ እንትናችን አእምሮአችንን ወይ ቀልባችንን ገዛው እንጂ በተመሳሳይ ቀንና ሰዓት በተለያዩ ቦታዎች የምሽት ክለቦችም ሊሆን ይችላል የትኛውም ቦታ ላይ እንደዚህ አይነት ጉዳዮች ማለት የመዝናኛም ጉዳይ ሊሆን ይችላል የዘፈን ዝግጅቶች በአናሳም ሊሆን በባንድ ቤት ውስጥ በናይት ክለቦች ውስጥም ሲካሄድ የሚያመሽና የሚያደርግ ጉዳይ ነው እና እንግዲህ ሐሳብ ቀልብ ሊይዝ የቻለበት ምክንያት ያው ትልቅ ስለሆነ ነው። ስለዚህ ትክክለኛውን ወገን በተለይ ደግሞ ትክክለኛውን የመንግስት አካል መጠየቅ ሲገባን እኛ አሁን ከአርሴናል ክለብ ደጋፊዎች ጋር ነው አሁን ሰጣ ገባ ውስጥ የገባ ነው። የሚያሳዝን ነው። መሆንም አልነበረበትም። የአርሴናል ደጋፊዎች ወይ ደግሞ ከአርሴናል ጋር የአርሴናልን ዋንጫ መብላት ለማክበር ለመደሰት የተሰበሰበው ህዝብ በእርግጠኝነት የአርሲ ላይ የተፈጸመውን ጭፍጨፋ ይደግፋሉ በሚል መያዝ የለበትም። እኔ በዛ አምናለሁ። ራሳቸውን ያገለሉትን እነ ሳሚዳን ይሁን ሌሎች ትልልቅ አርቲስቶች የነሱንም ውሳኔ አከብራለሁ። ማለት እዛም ላይ ተገኝተው የሆነ ለመዝፈን ወይ ህዝብ ለማዝናናት ስሜታቸው ጥሩ የሆነ አይነት ስሜት ውስጥ ሊኖሩ ይገባል ማለት ወገን እንደተገደለባችሁ እያወቃችሁ ወታችሁ ለመዝፈን የሚያስችል አይነት ሞራል ሊኖራቸው አይችልም ብዙዎቹ ጋር በእርግጠኝነት ይሄን አምናለሁ። ቦታው ላይ ተገኝተውም ሀዘናቸውን ገልጸው ከዛ ከቦታው የሚያገኙትን ገንዘብ ደግሞ ለሙሉ ለዛ መልሶ ማቋቋም እንዲውል ማድረግም ይችላሉ። ያንን ማድረግም ይችላሉ። ሁለቱንም ቢያረጉ በኔ አይን ትክክለኛ ድርጊት ነው ብዬ ነው የማስበው። ነገር ግን አሁን ዱላውም ይሁን እይታችንም ይሁን እነሱ ላይ ብቻ መዋል የለበትም። አንድ ነገር የተረዳሁት ነገር ምንድነው ይሄንን ጉዳይ የተጠለፈ ጉዳይ ነው የሚመስለኝ። ምክንያቱም የመንግስት ሚዲያዎች ሲዘግቡት በተደጋጋሚ አይቻለሁ። ከዛም አልፌ ደግሞ የተለያዩ የመንግስት አካላት የአዲስ አበባ የቱሪዝም ቢሮ ነው የአርሴናል ደጋፊዎች መጡ ትልቅ ኮንሰርት አለ ብለው ይሄንን ጉዳይ ሲያግለበልቡት እንደዚሁም ማስታወቂያ ሲሰሩለት ያየው። ስለዚህ መንግስት በእርግጠኝነት የአርሴናልን ጉዳይ ለፖለቲካ ለመዋል ፈልጎት እንደነበረ
ያስታውቃል ያው ለፖለቲካ ጥቅሙና ለራሱ ግባት ማለት ነው ስለዚህ ያንን ማወቅ አለብን አንድ የተጋራ ምስል ነበረ እኔ እውነተኛ ይሁን እንግዲህ የተሳሳተ ምስል ለጊዜው ለማረጋገጥ አልቻልኩም ነገር ግን እንደምታዩት የአርሴናል ደጋፊዎች እንደዚሁም ደግሞ እነዚህ የተላኩት ከውጭ ሀገር የመጡት አባላት ጨምሮ ለመሪያችን ለዶክተር አብይና ለክለባችን አርሰናል ታማኝ ደጋፊ ነን የሚል ባነር ይዘው የተነሱበት ቤተመንግስት ውስጥ የተነሱት ምስል መነጋገሪያ ሆኗል እንግዲህ የተለያዩ ቦታዎች ላይ ነው ይሄን ምስል ያየሁት እውነተኛ ምስል ይመስላል ኤአይ ተሰርቶም ከሆነ ለማወቅ እንግዲህ መረጃ ካላችሁ አቀብሉን ይሄ ግን ከሆነ በእርግጠኝነት መንግስት ይሄንን ኮንሰርት ይሄንን ኮንሰርት የአርሴናልን ጉዳይ እንደ ለራሱ ጥቅም ሊያውለው ፈልጎ እየተጠቀመበት እንደሆነ ማሳያ ነው ማለት ነው እና ሶ መጨረሻ ላይ ማለት እንፈልገው ምንድነው እንዴት ነው እንደ ሀገር ስንጎዳ ሀገር አንድ ነች አይደለ መሃል ላይ እንግዲህ ሀገር ውስጥ የተለያየ እምነት የተለያየ የፀጉር ቀለም የተለያየ የአይን ቀለም የቆዳ ቀለም ቁመት የተለያየ እምነት የተለያየ ስራ ዘርፍ ያለን ዜጎች የምንኖርበት ሀገር ነው ኢትዮጵያ ማለትና ስለዚህ አንድ ላይ የምንኖርባት ሀገር ውስጥ አንድ የሚያደርገን ነገር ቢሆን በትንሹ ሀዘን ነውና ሀዘን ላይ ሁላችንም አንድ አይነት ነገር ቢኖረን ጥሩ ነው ማለት እንግዲህ ሀዘንን ለራሱ ፖለቲካ ቢጆታ የሚሆን ለተለያየ ጉዳይ የሚጠቀም የመንግስት አካል መኖሩን ስናይ ያሳዝነናል አሁን መንግስት እየወቀሰ ያለው የኦነግ ሸኔ ነው ኦነግ ሸኔ ደግሞ አይደለም ብሎ ተናግሯል ስለዚህ እኛ አሁን የፖለቲካው ጉዳይ ይቆየንና በቃ እልባት አለው ወይ የክርስቲያን ኦርቶዶክስ ክርስቲያኖች ሞት ያበቃል ወይ ነው አሁን ላለፉት 2-3 አመታት የቀጠለው ነገር ያበቃል ወይ ከ1000 በላይ ዜጋ እየሞተ ነው ቤታቸው ተቃጥሏል እንግዲህ ቤተክርስቲያናቸው ተቃጥሏል የሚበሉት እህላቸው ተቃጥሏል ከብቶቻቸው ታርደዋል ተገለዋል ሶ እንዴት ነው ምንድነው የተደረገ ያለው ነው ማለት ይሄ ነገር ቀስ በቀስ ወደ የቤታችን የሚመጣ ጉዳይ ነው ታስቆመዋለህ ወይ አንተ ነህ ይሄንን ጉዳይ የማስከበር ስልጣን ያለ ሶ ምን ያረክ ነው ትክክለኛ ሌጂቲሜት ጥያቄ ነው ይሄን የሚጠይቅ ሰው ደግሞ አንተ ከሌነህ መንግስት ተቋሚ ነህ በዚህ ወጣ በዚህ ገባ ካሬነህ ምናምን የሚባል ነገር መቆም አለበት ማደግ አለብን ባስተሳሰብና ሀዘን አንድ ሊያረጋን ይገባል ለማለት ነው የመጨረሻ ሐሳቤ ማለት ነው ለሞቱት ሁሉ እንግዲህ ነፍሳቸውን በሰማይ ያኑርልን በህይወት ያሉ የተጎዱ እግዚአብሔር መጽናናቱን ይስጣቸው እግዚአብሔር ይካሳቸው ካሳ ያገኙ ቤተክርስቲያንም እንደዚሁም ደግሞ የተለያዩ ለነሱ መልሶ ማቋቋሚያ የሚዘጋጁ ዝግጅቶች ካሉ እነሱን ለማሳወቅ ዝግጁ ነን ያንን ለማድረግም በተረፈ እንግዲህ በሚቀጥለው በሌላ መረጃ ወይ በዚህ መረጃ ላይ ደግሞ ሌሎች ነገሮች ካሉ እነሱን ይዘን እስክንገናኝ ድረስ ሰላም ቆዩ ብዬ ሰናበታለሁ እስክንድር ነበርኩኝ ኢትዮ ኢንፎን ሰብስክራይብ አድርጉ ላይክ አድርጉ ቪዲዮዎችን እንደዚሁም ደግሞ ሼር አድርጉ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ሐሳብ መስጠት ትችላላችሁ ከስር ባስቀመጥነው ስልክ ደግሞ መረጃ ማቀበል ትችላላችሁ ታሪክ ካላችሁ ታሪካችሁን እንድናቀርብላችሁም ሊሆን ይችላል እንደዚሁም ደግሞ የተለያየ አይነት ጉዳይ ውስጥ ያላችሁ ወገኖችም ካላችሁ የእናንተንም ለመስማት ዝግጁ ነን በተረፈ ለነበረን ጊዜ አመሰግናለሁ ሰላም ለሀገራችን ይሁን ሰላም ለኦርቶዶክሳውያን ሰላም ለኢትዮጵያ ሰላም ለሰው ዘር በሙሉ በማለት ይሄንን ዝግጅቴን አበቃለሁ ማለት ነው በሚቀጥለው ፕሮግራም እስክንገናኝ ሰላም